ያደረጋችሁ ቤተሰቦች ኮፒ ሊንክ ያደረገው ስምንት ነው። አረገስት ላይ ያላችሁትን በሙሉ ቼክ አድርጌ ነው ማወርዳችሁ። ሌላው ትቼ ምን ታወርደኝ ስራ ላይ ነው። አረ ታብታብ እና ነው ማን ተው ነው ሶፊት መቼ ማለት ነው ሳቦዳ 09 ቴንክ ዩ ሪምዬ 0999 መሞቴን እያረጋገጥሽልኝ ስለሆነ ቴንክ ዩ ሪምዬ 99 አራት ሙት 0202 0202 27 በአካል ቁጭ ብዬ ቀይ አበባ እንዲያርከፈከፉብኝ ግራ ገብቶኝ እኮ ነው። እንደ አንበሳ የሰጡኝ መስላቸው እኮ የዲዘርቭ ሃፒ ኒው ይር በጣም እናመሰግናለን። ለአንቺም መልካም አዲስ ዓመት፣ አሮጌውን ዓመት እንደውልፍ አድርጎልን በአዲሱ ዓመት ሰላም ህዝብ እንዳንተ አይነቱን ያብዛልን። እንዳንተ አይነቱ ወርቅ ልብ ያብዛልን። እድሜ ጤና ከበረከት ጋር ባላሰብከው በረከት ይገናኝ እግዚአብሔር። አንተ ወርቅ እንዳንተ አይነቱ ናበሻ ኢትዮጵያ ያብዛልን። በዓለም ውስጥ ጥቂት ቢኖሩ ይበቁ ነበር በእውነት። ብርክ ያርግ በእድሜ በጤና ባላሰብከው በረከት። ምንም አለለም ወንድሜ ተባረክ። ቴንክ ዩ ሶ ማች ሃፒ ኒው ይር። መልካም ባሪውን ወንጌልዬ አይ ወንጌል እንደው ምን አለበት በዚህ ቃልሽ አንድ እዛ እነ ፍቄ ሀገር የምትኖር ሴትዮ አለች። እንደው ያ ፍቄ የተናገረችው እንዲህ ብመርቂያት ምን አለበት እንደው ከእንቅልፏ ብትነሳ። ሹር እኔ ኢትዮጵያ ከርሜን የመጣው ባይ ዘ ዌይ አይ ጀስት ኬም ባክ ላይክ አ ዊክ እና በጣም ልጁን ላገኘው ፈልጌ ነበር። አብሮ አደጌ ነው። ዲቴል ማውራት አያስፈልገኝም እዚህ ላይ ነው። ተባረኩ ሁላችሁም። ሃፒ ኒው ይር ቱ ኦል ታንክስ። ቴንክ ዩ። ለደረጀ ጉዳይ እንዴት ሆነ ከታች ላላችሁ ደሬ ዛሬ ጠበቃውን ቁጭ ብሎ ከ5 ሰዓት ነው ከ4 ሰዓት በላይ አውርቷል። ህጋዊ በሆኑ ጉዳዮች ላይ ዲቴል ተነጋግሯል። እንግዲህ ቀጣይ ያለው ስቴፕ ከህግና ከህግ ጋር በተያያዘ ነገር ያው ሂደቶቹ የሚቀጥሉበትን መንገድ እንዴት እንደሆነ ተነጋግረን የመጣ ነው። እግዚአብሔር ይመስገን። አንድ እርምጃ ነው የሚባለው፣ አንድ እርምጃ ተብሏል ማለት ነው። ቀጣይ ላለው ነገር በምንም መንገድ በጸሎትም በፋይናንስም በምንም የእናንተ ድጋፍ ያስፈልገዋል። አይዞ መባል ትልቅ ነገር ነው ለማንም ሰው በዚህ ምድር ላይ። ከገንዘብ በላይ አውቃለሁ፣ አይዞ ይህም ያልፋል። ችግሮች በሰው ልጅ ህይወት ውስጥ ብዙ አይነት ችግሮች ይመጣሉ። እቸገራለሁ ብሎ አስቦ የሚኖር ማንም ሰው የለም። ነገር ግን በችግር መሃል ላይ የሚመጡ ሂደቶች የሚመጡ ነገሮች ግን ብርታት የሚሆኑ በሰው ልጅ ነውና እንደ ሰው ደግሞ ቆመን አስበን ነገሮችን አስተካክለን አይዞ በርታ ማለት ይቻላል። በብዙ መንገድ የእውነት መቼም አንዳንድ ጊዜ ተጋኖ ሲወራ ደስ ስለማይል ሁለት ደግሞ አንዳንድ ነገሮች እናንተ ያረጋችሁት ያለ ስሜት ሆኖ ወደ ሰው ጋር ሲጋባ ጥሩ ስለማይመጣ ነው ማልናገረው እንጂ በዳኒ ላይ የምመለከታቸው የማያቸው ለውጦች አሉ። ስትሬንግ አሁን ጠንካራ እየሆነ ነው። ስለ ነገ ህይወቱ ቆሞ ማሰብ የሚችልበት ቦታ ላይ ነው ያለው። ብዙ ሂደቶች አሉ፣ ብዙ ድጋፎች፣ የስነ ልቦናም በሉ የሞራልን የኢኮኖሚ በብዙ አብሶ የምትደውሉ ሰዎች በርታ የምትሉት ሲሆን ለቱ ትልቅ ለውጥ አለውና ይህንን ነው የምለው። ከዛ ውጭ ግን ዛሬ አዲስ የተለወጠ ነገር ባይኖርም ቁጭ ብሎ ግን ለህግ የሚመለከተው የእሱን ጉዳይ ለያዘ ሰው ቁጭ ብሎ አውርቶ ምናልባት እኔም አንድ እፎይታ ያገኘሁበት አንድ እርምጃ ለካ እንዲመሸከም የሚችል ሌላ አካል አለ ብዬ ያልኩበት ነውና የህግ አግባብ ይዞ ነው የሚጓዘው። ከዚህ በኋላ የህግ ሂደቶች ይኖሩታል። በማንኛውም በዶክመንቱ በሉ በምኑ በሉ በኢኮኖሚ በሉ በኑሮ በሉ በህግ አግባብ በተጓዘ ቁጥር የሚስተካከሉ ነገሮች ይኖራሉ ከእግዚአብሔር ጋር። አዲሱ መጪው ዘመን ደግሞ አዲሱ ዓመት ለሱ ተስፋ ይዞለት የመጣ መሆኑን ብራይት የሆነ ነገር መሆኑን የሚያይበትም አጋጣሚ ነውና ይህንን ከልብ አመሰግናለሁ። ዛሬ አብሮን ሲደክም የነበረ ጓደኛ ያለ ሰው ልዬ ተባረክ ከአንድ ቦታ አንድ ቦታ ያጓር ነበረና የእሱም የህግ ባለሙያ ወይም ደግሞ ጠበቃውም እግዚአብሔር ይስጠው በጣም አንደርስታንዲንግ ያለው ብዙ ነገሮችን ፈርዘር
በህግ አግባብ የሚያይ የህግ ሁኔታዎችን ተንትኖ መናገር የሚችል ባለሙያ ነው። ያው ለጊዜው ማቆም የሚችለው የነፃ ጠበቃ ስለሆነ አገልግሎቱ ያው ነፃ ስለሆነ የሚሰጠን እግዚአብሔር ይባርከው። ሂደቶች ደግሞ መጥተው ነገሮች ተስተካክለውለት ያማረ እንዲሆን ጸልዩለት። ማለት ሁሌ የሰው ልጅ በአቅሙ ነው ሰው ማገዝ የሚችለው። ገንዘብ ኖሯችሁ፣ ሀሳብ ኖሯችሁ፣ እውቀት ኖሯችሁ የምታግዙትም አግዙት። ዋናው ዓላማ ግን ቆሞ መሄድ የሚችለው የሰው ልጅ አይዞ በመባል ውስጥ በርታ፣ እችን ቀን ታልፋለች እንደሆነ አይቼዋለሁ በዳኒ ላይ ብዙ ጊዜ በብዙዎች ላይ ብናቀውም የዳኒ ደግሞ ኢፌክቲቭ ማለትም ውጤታማ የምትሉት የለም። ቶሎ በፍጥነት ነገሮችን አክሴፕት የማድረግ ወደ እንደውም እኔ እያልኩት ነበረ። አሁን እኮ አንዳንዴ ሰው ቢመለከት ደግሞ ይሄ ልጅ ድሮም ሲያስመስል ነው እንጂ በአንድ ጊዜ እንዴት ሰውነቱ ተመለሰ? እያየሁት ቀን በቀን እያየሁት የሰው ልጅ ቆዳ ከአንድ ነገር ወደ አንድ ነገር ሲለወጥ እያየሁት የመጀመሪያ ጊዜ ሳገኘው የነበረው ቪዲዮ የነበረው እይታና ይህንን ለምስጋና አይደለም የምላችሁ፣ ግን በአይዞ ውስጥ እዚህ አካባቢ አሁን ካፌ ያለው ጓደኛ ያለኝ እሱ ጋር የሚመጡ 2-3 ወዳጆች አሉ እንዳይደብረው እያሉ ሞራል የመሆን ስሜቱ ትልቅ ነገር ነውና ይሄንን ሳላመሰግን በሁላችሁም ውስጥ ያለ መልካም በስልክም ቢሆን ለሰልምናዩ አይዞ በርታ እየተባለ በየቦታው የሚደወልለት ጓደኞቹም ጋር ትልቅ ውጤት ነው። በቃ ሰው አንዳንዴ መጀመሪያ አካባቢ የሚጨነቅ የነበረው አንዱ ነው ምስክር ማጣት። ስለሱ የሚናገር እኔ አላውቀውም 3-4 ጊዜ ከማየት ውጭ። ስለዚህ የሆነ ሰው ስለ ዳኒ የሆነ ነገር ሲናገር ፍቄ ሰማኸው አዳመጥከው በጣም የመጨነቅ ስሜት ነበረ። አሁን ሂ ፕራውድ ኦልሬዲ በቃ ምስክርነት የሚመሰክሩለት ሰዎች መቼም ከሳሾቻችሁ ብዙ ሊሆኑ ይችላሉ። ያ ደግሞ በምድር ላይ ስትኖሩ አይደለም ዳኒ የሰው ልጅ ሆነው ክርስቶስ ስጋ ለብሶ በምድር በነበረበት ጊዜ ከሳሾች ነበሩት። በሰንበት ፈወሰን የሚሉ እንዲያደረገን የሚሉ በብዙ በወዳጅነትም አብራችሁ አሳልፋችሁ መካካድ ሲኖር ምን ሲኖር የሰው ልጅ አብሮ በመኖር ውስጥ ብዙ ነገሮች አሉና ያንን ዲናይ ማድረግ ወይም ደግሞ መካድ አለመቀበል ሳይሆን አሁን ባለበት ኮንዲሽን የሚያስፈልገው ብዬ ከማምነው ውስጥ እኔ እንደ ፍቄ የማምነው አንድ ነገር ነው። በጨነቀኝ ጊዜ በከፋኝ ጊዜ የሚያበረታኝ ሰው ነው። ችግሬን የሚነግረኝ ሰው፣ ውድቀቴን ይኸው አየኸው በዚህ መንገድ ነው የወደቅከው የሚለኝ ሰው የምር ጠላቴ የሆነ ጥላቻ እየጨመረ የከፋ ቂመኛ የሆንኩ እንጂ የምመጣው ብርታት አይኖረኝም። እና አንድ ሰው በወደቀበት በከፋው ሰዓት በተቸገረ ሰዓት ግን በርታ፣ አይዞ፣ ይህም ቀን ያልፋል፣ ወደ ፈጣሪ ተጠጋ፣ አንዳንዶች ይጠሉበታልና ጸሎት ማድረግ በእነዚህ አይነት ሁኔታ ላይ ይሄ ትልቅ ብርታት ነው። ሁላችሁንም ኢኮኖሚ ቢሆን አይዞ በርታ፣ በዚህ ነገር እናንተውክ። አሁን ነገ የምጠብቃት አንድ ልጅ አለ ኦልሞስት 50 ሺህ ወይ 60 ሺህ ያወጣል ቤቴ አለች። ከፈለገ ይኑርበት፣ ካልሆነ ደግሞ ይከራይና ገቢውን ለተወሰነ ጊዜ የሱ ይሆን። በቃ ልረዳው ነው የምፈልገው እና አንተን ማገዝ ስለምፈልግ ነገ ባካል ላገኛችሁና ፕሊዝ ይሄን ነገር ላድርግ ነው ያለችው። እና የእውነት ቀልድ አይደለም። ለአንድ ሰው ትናንትና የቱ ጋር ነው የምወድቀው ብሎ ለሚጨነቅ ሰው ሰው ሁሉ ጠልቶኛል፣ ሰው ሁሉ ቢያየኝ፣ ምክንያቱም በቸገራችሁ ሰዓት ሰው ነው የምትሸሹት፣ ከሰው ጋር ነው የማትጠጉትና በዛ ውስጥ አልፎ አንድ ሰው ዛሬ ባለው ብርታት ውስጥ እንደዚህ አይነት ደግሞ አውቃለሁ የሚል ሰው ሲመጣ በጣም ደስ ይላል። ወንጌል ኦልሬዲ ደውይለት አሁንም እዚህ ጋር ስላለ ሊያወራሽ ይችላል። በጣም አብሮ አደጉ ነኝ አውቀዋለሁ ወንድሜ ማለት ነው። በዛም ደረጃን በጣም ነው የማውቀው ያልሽ ስትይ አይ ኖ አይ ፊል ሰምቲንግ አብሮ ወቅቱ ነውና ደውይለት አዋል። ከእናንተ የሚጠበቀው አይዞ ባይነት ነው፣ ብርታት ነው። ለእኔ መጀመሪያ ጊዜ የሚያልኩት ያን ነው። በይበልጥ አንድ አካባቢ ያላችሁ አብሮ አደግ የሆናችሁ በሆነ ጊዜ አብሮ ያሳለፉ ጓደኞች አብሮ ይጠጡ የበሉ ሰዎች ነበረ የጠየቅኩት። በቃ ማናቸውንም ማግኘት አልቻልኩም፣ ምክንያቱም ስልክ የተወሰደ እንደዚህ ሆንኩኝ። ምክንያቶቹ ደግሞ አልታመኑ ነበሩ ለእኔ በሰዓቱ። ስለዚህ ዛሬ ደግሞ ነገሮች ተስተካክለው በጣም ብዙ በስልክ ትናንት ያወራኋቸው ከትናንት ወዲያ ትናንት ያወራኋቸው ከኖርዌይም ነበሩ በሱ ስልክ ደውለው 1-2 ሰዎች እና በቃ ጨዋታቸው ሳቅ አብሯቸው ከነሱ ጋር ሲያወራ ኮምፕሊትሊ ይሄኛውን ይረሳዋል። በቃ ያንን ዳኒን አምጥቶ ነው የሚያወራቸው። ልክ በፊት የሚቃለዱትን ቀልድ የሚጫወቱትን ጨዋታ ኤቭሪቲንግ
ምክንያቱም የኛ ስሜት ነው እና የሚያስፈልገው ያንን ጨዋታ መጫወት ትልቅ ነገር ነው እና ለሱ ትልቅ ዋጋ አለው፣ ትልቅ ብርታት አለው። ይህንን ነው የምለው። ፍቄዋ ትክክል ብለሃል። ግን አንዳንዴ ምን አለ መሰለህ እባክህ ሰዎች ሁልጊዜ አንድ ሰው ሲወድቅ ከኋላ የምናነሳውን ነገር እንቶ ሁላችንም እኛ ከዚህ ኃጢአት ውስጥ እኛ እጃችን ምን ጻድቅ ሰርተናል? አንድ ሰው ሊከፋው ይችላል፣ ሊወድቅ ይችላል፣ የፈለገ ወንጀል ሊሰራ ይችላል። ወንጀሉ መንግስት አለ፣ ከመንግስት ቀጥሎ ደግሞ ፈጣሪ አለ፣ የሚፈርድ አምላክ ማለት ነው። በዛ ቢሄድ ይችላል። እኛ ያንን የወደቀበትን ምክንያት እያነሳን ይህንን ሰውዬ ምንኮን እንዲህ አይነት ሰዎችን ምንኮን ናቸው፣ ትናንት አብረን እየበላን እየጠጣን እየሳቅን የእሱ ጋር ያሳለፍነውን ጊዜ ትተን እሱ እንዲህ ነበረ እሷ እንዲህ ነበር የምትባልን ነገር ባካችሁ በአዲስ ዓመት እንኳን እንተውና ሰውን በቃ የሚለወጥበትን ነገር እናድርግ። ወንጀል ከሰራ ኃጢአትም ከሰራ ኃጢአቱን ለፈጣሪ ወንጀሉ ለመንግስት እንተውለት። እኔ ፍቄ ይሄን ነው የምለው። መልካም አዲስ ዓመት ለሁላችሁም አለው። ቴንኪዩ። መልካም አዲስ ዓመት። በዚሁ ማስታወቂያ ልናገር፣ ዋና ቁም ነገሬን እንዳረሳ ለገና ሁልጊዜ ያስለመድናቸው 2-3 ነገሮች አሉ። አንደኛው ቤት ለቤት የምንጎበኛቸው በጣም አቅመ ደካማ የሆኑ የምንሄደው ጤፍ ማስፈጨትን ዘይት ይዘን በርበሬ ይዘን የምንሄድባቸው ቤተሰቦች አሉን። እንደ አጋጣሚ ሆነ 1-2ቱን በሞት አጥተናል በዚህ ዓመት። ኦልሬዲ አንደኛው ጋር ልጅቷ ስለሆነ ያለችው ያው ማጽናኛም በቅርብ ጊዜ ገና ወርም አልሞላቸውም እና እናትየው ያው የምንጎበኛቸው ልጅ አለች፣ ለእሷ የግድ አንተዋትም። ሌላኛዋ ግን ኦልሬዲ ህፃን ልጅ ትታን የሞተችው አሁንም የት እንዳለ ልጇንም ያው በአባቱ ወስዶት ይሁን ሌላ ቦታ አድጎ ይሁን አላውቅም፣ ለማደጎም ተሰጥቶ እሷ ምንም ልናደርግ አንችልም። ሌሎቹ ጋር ግን መሄድ አለብን፣ እንሄዳለን። ስለዚህ ገናን በዓል ከኛ ጋር ሆኑ፣ የአቅማችሁን አግዙን። እናንተ የምትሰጡት ምናልባት የምትችሉት ጤፍ ማስፈጨት ከሆነ ጤፉን ለማስፈጨት ኦልሬዲ እዚህ ወፍጮ ቤት አለ፣ ቀጥታ ሄደን ማዘዝ ነው አንደኛው። ሁለተኛው ደግሞ አይ በገንዘብም እንዲህ ማድረግ ይችላሉ። አረ ዘይቱን 1-5-6 ዘይት ገዝቼ መስጠት እችላለሁ ፍቄም የምትሉ ትችላላችሁ። ከዛ ውጭ ደግሞ በጣም ጥያቄው በብዛት እየመጣ ነው፣ በዓልን እንዴት እናሳልፍ የምትሉ ሰዎች ይቅርታ አድርጉልንና እኛ ዓመት በዓልን በግ ዶሮ ምናምን መግዣ አይደለም ሀሳባችን፣ ፕላናችንም እሱ አይደለም። እኛ የምናደርገው አቅማቸው የማይችሉ ሰዎች ጤፍ አስፈጭተው መብላት የማይችሉ በምክንያት አድርገን ገብተን እንጎበኛቸው ነው እና የበዓል ስጦታ ቢባልም ትልቁ ቁም ነገር ግን ጋግረው ሰርተው የሚበሉትን ዳቦ መጋገሪያ፣ ፍርኖ ዱቄት ማድረግ እንደዛ ስለሆነ የኛ ዓላማ እሱ ስለሆነ እሱ ላይ የምትችሉ ተሳተፉ ነው። ሁለተኛው ደግሞ በሲቪስዲዮ የምናከብረው ከአዛውንቶች ጋር ክርስቲያን ሙስሊም ባሉበት እንዲሁም ልዩ ድጋፍ እዛሉና 215 አቅመ ደካሞች 110 የሚሆኑ ቤት ለቤት የሚሄድላቸው ወደ 20 በላይ የሚሆኑ ልዩ ድጋፍ የሚያስፈልጋቸው አሉና ለነሱ የበሬና የበግ እርድ እናደርጋለን። ወደ 32 ሙስሊሞችም ስላሉ ለነሱ በግ እናርዳለን። ምናልባት አረፍ ይሄንንማ እኛ እንችላለን፣ የሙስሊሞቹን በጉን እኔ እናንተን እንችላለን፣ አረ ብቻዬን እችላለሁ የምትሉ ሰዎች ካላችሁ ደስ ይለኛል። በሬውንም ደግሞ አረፍ አትጨነቅ፣ በቃ በሬውን እኔ ችየዋለሁ ሞልተናል ካላችሁኝ ኦልሬዲ ወደ የበዓል ስጦታው ጋር እናደላለን። የበዓል ስጦታውን ግን ሁልጊዜ ችግራቸውን ስናዳምጥ የሚመጡ ብዙ ወዳጆች አሉ። እዚህም ስለምንናገር ሰዎች ይመጡና በውስጥ በጣም ይጽፋሉና ነፍስ ያስጨንቃል። አንዳንዶቹ ጥያቄ የእውነት ያማል። ሄደን ማየት በማንችልበት ቦታ ማድረግ ስለማንችል ነው። ምክንያቱም እንዲህ አይነት ጥያቄዎች ሲመጡ አይተን መስክረን ይሄ ነገር ችግሩ እውነት ነው ብለን ካልሆነ በዝም ብሎ ሰው ስለነገረን ፎቶ ስለተላከ ቪዲዮ ስለተላከ ስለማናደርገው ያው ውስን ነው። በአዲስ አበባ ውስጥ በተወሰኑ አካባቢ ነው እሱ ነው የምናደርገውና የቤት ለቤቱን የምንጎበኛቸውንም አሁን ቻሌንጁ ስላለ አቅማችሁ ቢችል ሰው አረኔ መስጠት ይችላለሁ የምትችሉ ሰዎች ብትሰጡን ደስ ይለናል። ይህንን ማድረግ በምን እንችላለን የምትሉ የንግድ ባንክ አካውንት አለ፣ የኢትዮጵያ ንግድ ባንክ እንዲሁም ዜል፣ ፔፓል መጠቀም ትችላላችሁ፣ ቪፕስ መጠቀም ትችላላችሁ እና በዚህ ውስጥ ተሳተፉ ላለው ይህንን እያወራን በዓልን ፏ ብትን ብለን እናከብራለን። ዛሬ ርችት እንደሚለኮስልን ተነግሮናልና ፍቄ ኢትዮጵያ ስለገባ አዲስ አበባ ስላለ ርችት ይተኮሷል ተብሏል ብዬ ሳክስ ከማድረጌ በፊት እስኪ ይህንን ቤት ቢያንስ ሀብታቡን እስቲ 50 ሺህ ኮፒ ሊንክ ታብታብ አድርጉት። እስቲ 4 ቀልዱ 50 ሺህ ኮፒ ሊንክ ታብታብ አድርጉት። እስቲ 4 ቀልዱ 50 ሺህ ኮፒ ሊንክ ታብታብ አድርጉት። እስቲ 4 ቀልዱ 50 ሺህ ኮፒ ሊንክ ታብታብ አድርጉት። እስቲ 4 ቀልዱ 50 ሺህ ኮፒ ሊንክ ታብታብ አድርጉት። እስቲ 4 ቀልዱ 50 ሺህ ኮፒ ሊንክ ታብታብ አድርጉት። እስቲ 4 ቀልዱ 50 ሺህ ኮፒ ሊንክ ታብታብ አድርጉት። እስቲ 4 ቀልዱ 50 ሺህ ኮፒ ሊንክ ታብታብ አድርጉት። እስቲ 4 ቀልዱ 50 ሺህ ኮፒ ሊንክ ታብታብ አድርጉት። እስቲ 4 ቀልዱ 50 ሺህ ኮፒ ሊንክ ታብታብ አድርጉት። እስቲ 4 ቀልዱ 50 ሺህ ኮፒ ሊንክ ታብታብ አድርጉት። እስቲ 4 ቀልዱ 50 ሺህ ኮፒ ሊንክ ታብታብ አድርጉት። እስቲ 4 ቀልዱ 50 ሺ
20 ሰው ሆነን እኮ ታብታብ ሲደረግ እኮ 50 ሺህ ይገባል። ስለዚህ የበዓል ስጦታ ላይ የምትሳተፉ ተሳተፉ። አዮሲፍ እዚህ ላይ የገባችሁ እስኪ ማን ማን ጋር ቡም ሻለቃላቅ ብላ ባላ የሚባለው ቡም ሻለቃላቃላቃ አለሽ። በአሁኑ እንጀራ አዘጋጅተሻል? በረከት የደህና ነሽ? ቡም ሻለቃላቃ ሻካላካ አራት አጨማልቆ እናቴ ገና ነው። ልክ አይደለም። ቡም ሻካላካ ይኸውላችሁ ላይ ለእናንተ እኔ በረከትዬ ምን አዘጋጅታልኝ እንደነበር ታውቃላችሁ? የአዲስ ዓመት ስጦታ ብላ ምን የመሰለ ዶሮ ወጥ ዶሮ ያበሻ ነው የፈረንጅ? ያበሻ ዶሮ ብሎ ያበሻ ነው እንጂ ፈረንጅ አለ እንዴ? ልጠይቀኝ ነው። ቆይ አይ ተውኩት፣ ሌላ ልነበረ ተውኩት። እኔም ልነበረ ሰሙዬ ዋጥኩት። ፍቄ አለውኝ እየመዘገብኩ ነው። ድንገት ቃል የሚገቡ ሰዎች ካሉ ቁጭ ብዬ መዘግብልሃለሁ፣ ችግር የለውም። አደራህም ቤታቸው በር ላይ እንዳትሄድ በዚህ ሁኔታ እንዴ ጠፍተህ እየጠበቅኩ ነው ትላለህ እንዴ? እንዴት ነህ? ሰላም ነው ወይ? አስገናለሁ። ሰላም ናችሁ? እንዴት ናችሁ? ውሎ ድካም እንዴት ይዞሃል? እግዚአብሔር ራሱ ከምጥግ ነው የደከመው። በስመ አብ በጣም ነው የምናመሰግነው። በነገራችን ላይ በጣም አመስግኑልኝ። እንዴት እየተንከባከበኝ እንዳለ ቃላት የለኝም። ለዛ አይደል እንደ ፋሲካ ራሱ እዛ ነኝ አልከን። ዳኒ ለእኔም አመስግኑልኝ። እኔም ደርሶኛል እንክብካቤው። ዞልዬ በጣም ነው የምናመሰግነው ለምታደርግላቸው ድጋፍ። ፍቄ ዋላ ካለዚህ ነው በጊዜ ግባ ስትባል ምን ችግር አለ ሰው አለ የምትለው እኮ ሰው የሚለውን እኮ በመዝገበ ቃላቱ ካፌ በጋርድ እንደምንቀሳቀስ አሁን ፈቃዳቸውን አልጠየቅኩም እንዳይጮሁ በጋርድ እንደምንቀሳቀስ ላሳየ ነው። ቆይ እስኪ አሁን የኔ ይቅርባችሁና የዳንኤል ላሳያችሁ በጋርድ እንዴት እንደሚንቀሳቀስ ላሳያችሁ። ለካ የጠቆርከው ያ ልጅ ቡና እየጋተህ ነው ለካ። በጋርድ ነው። በላ ደግሞ ነገ ከተማው ስሙን አስጠፋው ልጁን። ይሰንብትበት። ምን አንቺው ለህይወቴ እሰጋለሁ ለነፍሴ እሰጋለሁ እየተባለ ጭራሽ ልታስፈራራ ነው እንዴ? እንደውም ፍቄ ትናንትና የሆነ ሰው ገብቶ በጥብጧል ተብዬ ስጠራ ነበር። እኔ የለሁም ነበረ እኮ ካልደፈረሰ አጠጡ ተብለናል እኮ። ሶስት መልዕክት መጥቶልኝ የት ነበርክ ይለኛል። እንደውም ስድብ ብሎኝ ነበር ወይ በመጣው ኖሮ አልኩኝ። አንተም እንዴ ምን አባቷ እና አንተ ኖረ ታስተድበን አዎ ማረግ ተነስቷል። ፈጥኖ ደራሽ ነበር ዘግይቶ ደራሽ ሆነሃል። በቃ ተሰርዛል። ለማንኛውም አሁን ይኸውላችሁ የገናውን ስጦታ አስቡበት። አይደለም ምላችሁ አድርጉ። ለምን አብሶ ጤፍ የሚፈጨው የሚገዛው የምንሄድበትን መጠን የምናውቀው በሰበሰብነው ልክ ስለሆነ ለዛ ነው። እስካሁን ድረስ ዜድ 2000 ብር፣ ሂዊ ጀርመን 10,000 ብር፣ ኪዱ ካናዳ $100 ካናዲያን፣ ሜሮንዬ 10,000 ብር፣ ሂዊ ለንደን በራኪ ልደት ስም 15,000 ብር፣ ፍጹም 15,000 ብር ብሏል። መቅደስ 2,000 ብር፣ ጽጌ ምንም አለም፣ ሜሪም 5,000 ብር። ነገር ግን ብዙ ስላልገባ ያው እየጠበቅኩ ነው። እነ ፍጹምን ምናምን እየጠበቅኩ ነው እና እነሱ እንዳስገቡ ደግሞ
ጤፉን ምናምን እናስፈጫለን የተወሰነ አቅማችን ነው እሱ እናደርጋለን። ከዛ በተረፈ ግን የምትችሉ ሰዎች ግዴለም ዳኒ እኔን ያለ 5,000 ብር ይበልልኝ ነው ያለው። ተቀብለናል። ግዴለም ይህ ፈልገ ነው እንግዲህ ፎሎ አበዛ እንግዲህ ተመዘዝ ይሻላል። እዚህ ውስጥ አለ። እኔ በውስጥ እየጻፋችሁ አንተ የተባረከ አንተ ደግ ልጅ ትሉኛላችሁ። እስቲ ለእኔ 10,000 ብር አንዴ ለአሁን ለፍቄ በእኔ ስም 10,000 ብር እስቲ አንድ ሰው ብሎኛ። እኔ ብዬ አላቅም። እኔ ብዬ አላቅም። እኔ ክፋትን ነው የማውቀው። ከራስጠጉድ እስከገጠፉ ክፋትን ነው የማውቀው። በክፋት የሚሽ እኔ አላቅም። እንዲያውም ከነነፍሱ ጠላት ከሩቅ አይመጣም። ከነነፍሱ ምን ያላቅም። ያለ ዛሬም አላየሁህም። እንዲያውም አሁን ራሱ አላየሁህም፣ ሰምቼ ነው እንጂ። ጉድ እኮ ነው፣ ጉድ እኮ ነው። እንደዚህ ትክክላላችሁ። በእንደዚህ ለአንድ በመድኃኒዓለም ወይኔ ልንጦዬ ጥይት ማጣት አንተ ተስሞ ሲካድ ነው የምታውቀው። እኛ እንዲሁ እንክደዋለን። እዚህ ይቅርታ ፍቄ፣ እዚህ ቤት እኔ የገባሁት እስካሁን እየሰማሁኝ ነበር። አይሜን በተራ የሚወራ ስለመሰለኝ ነው። እና እንደዛ ነው። ጨዋታ ዛሬ ባል ጨዋታ ይመስለኛል። ጓደኛሞች ናቸው አብዛኛችሁ። እኔ ፍቄን ከዚህ በፊት አላውቀውም። ያወቅኩት አንድ ወንድማችን ኖርዌይ አካባቢ ላይ ተጎድቶ ወደ ኢትዮጵያ እንዴት ዲፖርት እንደሆነ እና ባይዘዌ ካሳንቺስ አካባቢ ፊዚካሊ በርቀት አይቼዋለሁ። ኮፍያ አድርጎ ምናምን ከዛ ጀምሮ ፕራክቲካሊ ያየሁት ሰው ነው እና ምን አይነት ሰው ነው ብዬ እስከ መጨረሻ ሚዲያም ላይ ምናምን የተከታተልኩ ሰው ነበር እና እንደዚህ አይነት ሰዎችም አሉ እንዴ እስክል ድረስ እኔ ማለት ይሄን ዘመን አላምነው እስክል ድረስ በጣም የፈራሁበት እድሜ ሩቅ ሆኖ አይደለም 30ዎች ውስጥ ነኝ። ግን በዚህ ደረጃ እኔ ሚዲያ ማንንም አላምንም። በዛ ሰው ሁሉ ዓለም ላይ ውሸታም ሆኖ በሚታየኝ ዘመን ላይ እንዲህ አይነት ሰዎች አሉ እንዴ ብዬ ያመንኩበት እና ወደ ራሴ እንድመለስ ወደ ኋላ እንዳይሄድ እና ቤተሰቦቼን ጭምር እንድጠይቅ አንዳንድ ነገሮችን ያደረገኝ እኔ ሚስተር ፈቃዱ ነው። አይ ዶንት ኖ የራሱ ፕሮፌሽን ምን እንደሆነ አላውቅም፣ የማዕረግ ስሙን አላውቅም። ግን አቶ ፈቃዱ ሚዲያም ላይ አይቼዋለሁ እና ከዛ በኋላ ነገሮች እየተጋጋሉ ሚዲያዎች ላይ ነገሮች እንትን ብለው የሄዱበት ሁኔታ ነው ያለው እና የእሱን ስብዕና እስከ መጨረሻው አይቼዋለሁ። አሁንም ባይዘዌ እሱን ስላየው ነው የገባሁት። በአጋጣሚ ነው እንደው ስክሮል እያደረግኩ የገባሁት እና በመጀመሪያ ደረጃ እውነት ኢትዮጵያኖች ምንም እኔ አሁን የሚባለውን የዘመኑን ቋንቋም አልጠቀምም። ብሔር ምናምን ሃይማኖት ምናምን እሱ ነገር ስለማይጠቅመን ማለት ነው እና ከዛ ውጭ የሆነው ሰው ብቻ በመሆኑ በሆነ አማውንት በተለይ ወንድሞቻችን ውጭ ዓለም ላይ የምትኖሩ ወንድሞቻችን ምን ያህል ደምታችሁ ያንን ሳንቲም እንደምታገኙ አገር ቤት ያሉ ሰዎች ሳንቲሙን ገንዘቡን እንኳን እንዴት እንደምታገኙት የማይረዱ እናት አባት ጭምር በዛ ደረጃ ያንን ተረድቶ እንኳን የቤተሰብ የበአድን ፔን እንኳን ተረድቶ ሀገር ቤት መጥቶ በዛ ደረጃ ሳክሪፋይ ማድረግ እና የሰዎችን ፔን መረዳት በዚህ ደረጃ ሰብአዊነት የሚሰማቸው ኢትዮጵያኖች እውነት አሉ እንዴ የሚለውን ነገር እኔ ራሴን አይደለም ጓደኞቼን ጭምር እያወራቸው ነበር ባይዘው ማለት እና እንዲህ ያለ ሰዎችም አሉ እንዴ ብዬ ወደ ኋላ እንዳስብ ያደረገኝና ሚስተር ፈቃዱ በጣም እኔ ማዕረግ እንትንህን አላውቀውም፣ ግን በጣም ቴንኪው ለማለት ፈልጋለሁ መጀመሪያ። ከዛ ውጪ ግን ከአንድ ብር ጀምሮ ይኸው አካውንታችሁንም ማስቀመጥ ትችላላችሁ።
እኔም በበኩሌ በጣም ብዙ ረጅም የሆነ ኔትወርክ ሊኖረን ይችላል። ጓደኛሞች በመስሪያ ቤቶች በተለያዩ ቦታዎች ላይ እንትን ልንል እንችላለን። ያ ልጅ ታሟል። እኔ አሁን የተረዳሁት እንደዛ ነው እና ሁላችንም በአገር ቤትም በውጭም ያለን ልንታመም እህቶቻችን ሊወድቁ ይችላሉ፣ ወንድሞቻችን ሊወድቁ ይችላሉ፣ ሁሉም ማለት ነው እና ያንን የታመመን ሰው ወደ ላይ ለማንሳት ከዛም ባሻገር ወንድሜ ካሊድ ብለህ ደውለህለት እንትኑን አይቼዋለሁ እና እሱን ልጅ ባይዘዌ ከዛ በፊት እና አንተንም ከማወቄ በፊት ሚስተር ፍቃዱ አንተን ከማወቄም በፊት ካሊድ የሚባለው ልጅ ሙስሊም ነው አይ ቲንክ ይመስለኛል። ሚዲያ ላይ የሚሰራቸውን ነገሮች አያለው። እኔ ማለት እሱ ሂዝ ሙስሊም ግን አይ ናው ቬሪ ዌል በቃ ይሄ እንትን በጎነት የሚባለው ነገር ባይዘዌ አንድ ሰው ብሔሩ የሃይማኖቱ አይደለም ጥሩ ነገር በመስራቱ ብቻ በእግዚአብሔርም ዘንድ እኔ አክሴፕታንስ በምንም እምነት ይሁን ያንን ነገር ነው የምረዳው እና ጥሩ ሰው የወደቁ ከጎዳና ላይ የወደቁ ሰዎችን ጥሩ ነገር የሚባለው ይሄ ማይንድ ሴቱ ፖዚቲቭ አቲቲዩድ ያለው ሰው ነው ብዬ ነው የማስበው። ያንን ነው አንተም ላይ ያየሁትና ሁሉም ሰው እንደው ሌላው ይቅርና 25% የኢትዮጵያ ሕዝብ እንደዛ አይነት አቲቲዩድ ቢኖረው የት ነበርን የሚለው ነገር እኔ እንትን ይለኛልና እሱ ነገር የቤት ስራን አይምሮዬ ውስጥ የቤት ስራ ሆኖብኛል። እኔ አንድ ብርም ገንዘብ ነች፣ 2 ብርም ገንዘብ ነች። ያ ወንድማችን ደግሞ የወደቀው ወንድማችን ምንም ይሁን ምን ፎልት ሊኖር ይችላል፣ ባይ ዲፎልት ሀፕን ሊያደርግ ይችላል እና ኢጎ ነው። ያ አንዳንድ ሰዎች በሆነ ታይም ላይ እኛ የሆነ ማንም ሰው ይሁን በአለም ላይም ያለ ህዝብ ይሁን የኢጎ ቫይረስ አታክ ሊያደርገው ይችላል። አንዳንድ ጊዜ እኔ የሚል ኮንሰፕት ሁሌም ኢጎ ነው እና እንደዛ አይነት ሰዎች አታክ ሲያደርጋቸው በሆነ ታይም ላይ እንደው ከእግዚአብሔርም መስመር ይሳሳቱና እንትን ይላሉና እኔ ልጅቷም ቀርባ ያወራችው ነገር ሊሆን ይችላል፣ ግን የልጅቷን ሳይሆን የተቀበልኩት የሱን ነው። ለምን መሰለ? ቢኮዝ ያ ልጅ በሆነ ታይም ፎልት ሊፈጥር ይችላል። የሆነ ነገር አይዶን ከፈጣሪ መስመር ስቶ ሊሆን ይችላል እና እሱን ነገር አይደለም ምን አሁን ባይ ዲፎልት አክሴፕት ማድረግ ሮንድዬ ምናልባት ቴንኪዩ ለሁሉም ለምስጋናው ለሁሉም ለሐሳብም ከልብ አመሰግናለሁ። ያው ወንድም ካሊድም ያልተዘመረለት ጀግና ወንድማችን ነው። ግን ዛሬ ያው አጋጣሚ ሆኖ ኢቭ አይደለ የአዲስ ዓመት ልንቀበል ነውና ብዙ ወዳጆቼ እንግዲህ በዓለም ዙሪያ ያሉ መልካም ምኞታቸውን የሚመኙበት ሐሳባቸው ሁሉ በበጎ የሚለወጥበት ያለፈው የስቃይ ዓመታችን በደስታ የሚለወጥበትም ስለሆነ አሁን በተቻለ አቅም ወደዛኛው ፕሮግራም ለመምጣት ነው የዳኒን ጉዳይ በተቻለን ሁኔታ በጣም በጣት በሚቆጠሩ ሰዎች በጣት ከሌ ብዬ መጥራት የምችላቸው ወዳጆቻችን እንዲሁም ደግሞ ቅልብ ያላቸው መልካም ሰዎች ጊዜያዊ ችግሩን ከመድኃኒዓለም ጋር በእነሱ አቅም ቢያንስ 3 ወርም 5 ወርም 1 ዓመትም ቢሆን በሚቆይበት ሁኔታ ቃልም ገብተው የቀረፉለት ስላለ እሱም ደግሞ ነገሮች በምን አይነት መንገድ ማስኬድ እንዳለበት ሂደቶች ሆነው ዛሬም ደስ የሚል ቀን የግል ጠበቃ ኖሮት በፍትህ ሚኒስቴር ተመድቦለት በጠበቃው ጋር ንግግር አድርጎ የወጣበት ቀን ነው። ወደዛ ዝርዝር ፕሮግራሙ ላይ ላለመግባት እንትን እያደረኩት ነው። ከትናንት ወዲያ ጀምሮ ትናንትም ያዝ ለማድረግ እየሞከርኩ ነው። ምክንያቱም ዲስከሽኑ ወይም ደግሞ የምንወያይበት አንቀጽ ወደዛ ከሄደ ይዘነው የምንመጣው ብዙ ነገር ስላለ ነው። ግን እግዚአብሔር ይመስገን ማንም ሰው በዚህ ምድር ላይ አይውደቅ። በየትኛው መንገድ ከውጭ ስለመጣ አይደለም፣ አሊያም ደግሞ ሀገር ውስጥ ስላለ አይደለም፣ አግኝቶ ስላጣም አይደለም። ምንም ደግሞ ማግኘት አክሰሱ የሌለውም ወዳጆቻችን፣ ወገኖቻችን፣ ወንድሞቻችን፣ እህቶቻችን አሉና እነሱንም በግራ ቀኝ ማየት ስላለብን ነው። ስለዚህ የዛሬው ፕሮግራማችን አዲስ ዓመትን ሃፒ ኒው ይር እያልን መልካም አዲስ ዓመት፣ ምክንያቱም በካላንደሩ ይከፈለን የለ
ደሞዝም እንበላ የለ። ስለዚህ በዓሉን ደግሞ በዓሉን እየተውን ወይም ደግሞ ገንዘቡን ብቻ ማሰብ አንችልምና የበዓል ፕሮግራም እናድርገው ተባብለን ነው የገባሁትኝ። አንተን ከልብ አመሰግናለሁ። ያየህበት አንግል እያንዳንዱ ነገር እግዚአብሔር ይባርክ፣ ዘመን ይባረክ። ብርታት የሚሆነው እንዲህ አይነቱ ነገር ስለሆነና አንድ ቀን በሰፊው ጀነራል በሆነ ኖት ዳንኤልን ወይም ደግሞ በሱ ዙሪያ ላይ ያለን ታሪክ ጠቅላላ በሰው ልጅ ላይ እንዲህ አይነት ነገር ሲፈጠር የአይደንቲቲ ክራይስ ሲመጣ በማንነት ውስጥ ያሉ ጥያቄዎች ሲመጡ እንዴት ነው ሶልቭ ማድረግ የምንችለው በሚል ውይይት ላይ አንድ ቀን ብትገባልኝ ደስ ይለኛል። ሰፋ ያለ እውቀት እንዳለ እያየው ነው እና በተረጋጋም አንደበት ነው የምትናገረው። ዛሬ ግን እንደው የበዓል ጨዋታ እናድርገውና ወደ በዓሉ እንሂድ። ምን ይመስላችኋል? ትክክል ፍቄ። እሺ መልካም። እኔ ለመጀመሪያ ጊዜ ነው ፍቄ ቤት የገባሁት። ከስዊድን ነው የምገባው። ለወንድማችን ዳኒ እንኳን አደረሰ ለአዲሱ ዓመት። በየትኛውም ሲቹዌሽን ብትኖር አሜን። ጎጂ የምትጠይቂው ጥያቄ ኖሮች ነው? ምንድን ነው ጥያቄሽ? እርዳታስ ላይ ምን ላይ ነው የተሳተፍሽ? ነይ ግቢና እስኪ ንገሪኝ። በጣም ስለምንተዋወቅም በሶሻል ሚዲያው ላይ መግባት ትችያለሽ። ምንድን ነው ይቅርታው? ከምን ጋር የተያዘ ነው ይቅርታው? ነይ እስኪ መግባት ትችያለሽ፣ እድሉን እሰጥሻለሁ። በምን ላይ የተያዘ ነው? የይቅርታው መስመር ምንድን ነው? እስኪ አስረጅን። ቀጥል ኤላ። ዳኒ ደህና ነህ አይደለ? ሰዎች ተጨንቀዋል። ምን አሞታል ብለሃል እንዴ? ደህና ነህ? ጃጉዬ ነይ ግቢ፣ ችግር የለውም። ያው ኮመንት ስለጻፍሽ ለዛ ይሆናል። ነይ ግቢ። እኔ ጋ ታውቂያለሽ፣ ምንም ችግር የለብኝም። የውይይትና ዋናው ትልቁ ዓላማችን ዛሬ አዲስ ዓመትን እንኳን አደረሳችሁ እንባባል ነው። ሰዓታት ነው የቀሩን። እዚህ አዲስ አበባ ላይ ፍቄ መጥቷል ተብሎ ርችት ሊለኮስልኝ ነው ምናምን ብዬ አላስወጣውክም። ወንድም አለ በሀሳብ ጨርስ እያልኩ ነበረ። ምናልባት ሞዲኔተሮች ነክተውክ ይሆናል። አላስወጣውክም። ና ግባ። ስልክ ገብቶበት ነበር እኮ ፍቄ። ስልክ ገብቶበት ነበር። ኦኬ እሺ። ኮመንቱ ትንሽ እንትን ስለሚያደርግ ነው፣ ሌላ አይደለም። እንዲህ የሚቀኞች ናቸው። የሲዲ የሚቀኞች ናቸው። ይቅርታ፣ የሲዲ አብረው እንዴት እንደገባው ስለሚያውቁ ነው። ችግር የለውም። እኔ ወንድሜን እንኳን አደረሰ ባለበት ነው የምለው። ባለበት እንኳን ተነሳ፣ እንኳን ወገኖች ደረሱልህ። ግን አንድ ነገር ልንገራችሁ ለሁላችሁ እዚህ ውስጥ ላላችሁት ሃፒ ኒው ኢየር ብያለሁ። ቴንክ ዩ፣ አመሰግናለሁ። ለዳኒ ጭምር ማለት እናመሰግናለን። ከኛ ጋር ኖርዌይ የቀደመው ጊዜ የድሮ ቤተሰብ መልካም። ኃይልዬ ሰላም፣ እንዴት ናችሁ ሁላችሁም? እሺ እንግዲያው ጎበዝ የአዲስ ዓመት በዓላችንን እናክብርና አደ ሪፖርት ንገረን ካላችሁ ዛሬ የህግ ባለሙያ አግኝቶ የራሱ ጠበቃ አግኝቷል። ጉዳዩን በዝርዝር ተረድቶ
ያለበት ሁኔታ ነው። በጣም በተረጋጋ ሁኔታ ጉዳዩ በምን አይነት መንገድ እንደሚሄድ ያለበትን ሂደቶች፣ የህግ አግባብ ባለበት የህግ ክፍተቶች በምን አይነት መንገድ ተፈጠሩ፣ እያንዳንዱ ዝርዝር ባሉ ነገሮች ላይ እንግዲህ ጠበቃ ነው ለጠበቃው መንገር የሚገባውን ከ4 ሰዓት በላይ ቁጭ ብለን አስረድቷል። ከዛ ሂደት ነው እንግዲህ ምንም ነገር በሂደት ነው እና የሚሆነው አሁንም ቢሆን ያለው ሂደት ነው እሱ ጋር። ስለዚህ ይህንን ነው የምለው። የሚገርም ንጉስዬ ከአንተ ጀርባ ሰው ሳይ እንዲህ ማን ነው ከጀርባ ያለው? በጣም ከምሬ ነው የምነግርህ። ሀሳቤ እዚህ ጋር ስላለ እንዲህ ከጀርባ ማን ነው የሚሄደው? ኢትስ ኦልሬዲ እንትኑን ሙሉ ስክሪን አድርጌ ነው ያሰብኩት። ወንድሜ ጋር ማን ያለው የሚለውን ሀሳብ ይዞ ገብቶኛል። እና ነው በቃ የሰውየማ ጸጉሩን ከቀየረ ስሙንም መቀየር ነበረበት። አቶ ቂሊንጦ ዛሬ እሱ ቶፒክ የለንም። በህግ አምላክ ትናንት ስናገር አልሰማህም? በህግ አምላክ አንተ አቶ ሰውዬ ቂሊንጦ ተው። ስንት ዓመት አሰርከኝ? በጣም ተው በቃ ትቻለሁ፣ ከሱ ጋር ትቻለሁ። ስንት ዓመት ክፉ ሊያናግረኝ። ለማንኛውም አንድ ማስታወቂያ ሰላም ነው። እንኳን አደረሰክ። ሰላም ነህ? እንዴት ነህ? በሰላም አንድ ማስታወቂያ ልናገርና ልውጣ። ከትንሽ ደቂቃ በኋላ ያው እንደምታውቀው ሊቭ እገባለሁ ነው። ዛሬ ከሚድናይት በኋላ ከአዲሱ ዓመት በፈረንጆች በኋላ ከተወሰኑ ደቂቃዎች በኋላ ሊቭ እገባለሁኝ። አክቹአሊ የታሰበው የተወሰኑ ጓደኞች ተሰብስበን በትግራይ አካባቢ የደረሰውን ችግር ረሃብ ለማገዝ ሊቭ ከፍታለሁ። የመጀመሪያ ጊዜ ከ3 ዓመት በኋላ ለመጀመሪያ ጊዜ ነው ሊቭ የምከፍተው። በዚህ ምክንያት የምትችሉ ሰዎች መታችሁ በሀሳብም በምናምን እርዱን። ይሄ የመጀመሪያው ነው። ከዚህ በፊት ሌሎች ቦታዎችም አግዘናል፣ ደብረ ብርሃንም አግዘናል። ሌሎች በተከሰቱ የኢትዮጵያ ችግሮች ሁሉ ተገኝተን አግዘናል። አሁን ግን ያለው ሁኔታ ጎራ የለየ ስለሆነ እኔ ደግሞ ከምንም አይነት ጎራ ውስጥ ስላልሆንኩኝ ይሄን ነገር ክፍተት በጓደኞቼ በአቅራቢያ ባሉ ሰዎች መካከል ይሄን የጎራ ልዩነት ለመለየት እኔ ኒውትራል ስለሆንኩ ኢትዮጵያ አስተሳሰብ ስላለኝ ይህን ጎራ ለመለየትና ወገኖችን ለመርዳት የኔ ቤት ነው የሚከፈለው። ስለዚህ ያንን ምክንያት በማድረግ ማናችሁም መጣችሁ ሀሳብ፣ እርዳታ ታፕታፕ በማድረግም ቢሆን እባካችሁ በረሃብ ላይ የሚገኙ በችግር ላይ የሚገኙ ወገኖቻችንን እናግዝ። አመሰግናለሁ። ከትንሽ አሁን ያው እዚችን ብትገጥም አሪፍ ነበረ ንጉስዬ። ጎራ በሉ ብትል ጎራ አለይም፣ እናንተ ግን ጎራ በሉ። ሁላችሁም ጎራ በሉ። ፍቄ ይመጣል ከ2-3 ሰዓት በኋላ ይዘጋል እርግጠኛ። ስለዚህ ፍቄ ይመጣል፣ ኢሱ ይመጣል፣ ወንድም ካሊድን እደውልለታለሁ። አይ ሆፕ ይመጣል ጊዜ ካለው ካልተኛ ወይ ካልደከመው። ሌሎች ልጆችም ይመጣሉ፣ ብዙ ልጆች ይመጣሉ ብዬ አስባለሁ። እኔ ለምን ይሄ ልዩነት የሌለው ነው። የኛ ውስጥ ያለንን ችግር ምናምን ትተነው ወገናችን የምንሰራበት ስለሆነ እኔ ከማንም ጋር ያለኝን የግል ችግር ትቼ ወይም ደግሞ የሆኑ ነገሮችን ሁሉ ውስጤ አርግቤ አስክኜ ወገኖችን ለመርዳት የማደርገው ጥረት ስለሆነ እባካችሁ በተቻላችሁ መጠን ለእነዚህ ለተቸገሩ ወገኖቻችን እንቁም። አመሰግናለሁ። ይህን እድል ስለሰጠኝ አመሰግናለሁ። ግን የሚታየው ለእኛ ነው የሚሆነው፣ ወደኛ ነው። ፍቄ ለአንተ ብርቅ አይደለም። እንኳን ርችት ሌላም ይተኮስላል። ግን አንድ ነገር የገረመኝ ነገር ልንገር። ባይዘዌ እኔ መውጣት ይችል ነበር፣ ባለመግባትም እችል ነበር። የአንተ ሞዴሬተሮች ግን እኔን አስወጥተውኛል ማለት ነው። ሌላ ነገር አይደለም፣ ኔጌቲቭ አቲቲዩድ አይደለም የነበረኝ ማለት ነው። ስልክ ትደውሎብሃል መሰለኝ እና ምን አለችኝ ሀንቾ፣ ስልክ ገብቶበት ነበረ። ለምን ምልክት ያሳያል እዚህ ጋር። አሁን ለምሳሌ የእሱን አላልኩም፣ የኤላ የሚባለው ልጅ ነው። የኤላ ነው የእሱን የታየኝ፣ የዚህኛው አልታየኝም። አልታየሽም? እሺ
አይ የአንተ በእንትን ሞዴሬተሮች ናቸው ያስወጡኝ። ኖ እኔ ኖ አውቃለሁ። ኖ ገብቶሃል? ኖ እያየሁ አንድ ስለሆነ ነገር አንድ ነገር ልንገርህ ሰው ሞዲኔተር አያስወጣም እዚህ ቤት ውዴ። በእኔው ልክ ነው የማከብራቸው፣ በእኔው ልክ ነው የማምናቸው እና የሰጠኋቸውም ለዛ ነው። አጋጣሚ ሆኖ ወይ ጨርሷል ንግግሩን ብለው ካመኑ አሊያም ደግሞ የሆነ ነገር ከሆነ እንጂ ዝም ብለው አያስወጡም። ሀሳብህን ጨርሳል ብለው አምነው ይሆናል እና በዛ እንግላቴው። እሺ ወንድም አለ ኤንዌይስ ስለ ዳኒ ስለ ጓደኛ አምቦም ይሁን ኢሉባቦር ባሌም ይሁን አርሲ የትም ቦታ ላይ ቢሆን እኛ ያንን ጉዳይ አስፈጽመን እናንተ ውጭ ላይ ያለውን ነገር ጨርሱ፣ ችግር የለም። እህቶቻችንም አሉ እኔ ያሳዝኑኛል። በተለይ አረብ ሀገር ሌላም ቦታ በብዙ ነገር እየተበሉ እህቶቻችን ሲያለቅሱ እዚህ ብዙ ነገር የምናየው ነገር አለና ፍቄ በጣም 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 ፐርሰናሊ ጭምር ነው ማገኝ አምሂር አዲስ ችግር የለም። ታንኪዩ ለማለት ያህል ነው። መልካም አዲስ ዓመት። መልካም አዲስ ዓመት። ታንኪዩ እናወራበታለን። በነገራችን የዳኒ አይነት ኬዞች አንድ ብቻ አይደሉም፣ ሺ ናቸው። ብዙ ጥንቃቄ ባለበት ሁኔታ ግን ውይይት ይፈልጋል። ዛሬ ጊዜው አይደለም፣ ምክንያቱም የበዓል ሙዳችን ነው። እኔ ጋቢ ለብሼ ስታዩኝ ያው እድሜ ነው። ምናልባት ከ5 ዓመት በፊት ብታዩኝ ደግሞ በጃፖኒ በብርድ ላይ ሆኜ ባንዲራ ሰቅዬ አዲስ ዓመትን ርችት ካላበራው ብዬ ተው ይበርድሃል ተብዬ ሁሉ ተገላግዬ ገብቼ ለብሻለሁ እና ዛሬ እንደዚህ ስታዩኝ ጋቢ ለብሶ ምናምን ካላችሁ ያው እድሜ እየጨመረም ነው ሽምግልናም እየመጣ ነው ብለን እንለዋለን። ግን ከምንም በላይ ዛሬ የበዓልን ጉዳይ እናውራ እንጂ የማይቀር አንድ ሀቅ አለ። የማይቀር በጣም ዲቴል ተገብቶ መታየት ያለበት በዚህ ደረጃ እውነት የሰው ልጅ በዚህ ደረጃ በክፋትም በምንም ይሄዳሉ ብለን የምናወራበት መንገዶች ሁሉ ደግሞ የክፋት መንገዶች መዘጋት ያለባቸው ብዙ ነገሮች አሉ። ነገ ሌላ ወንድማችን ሌላ እህታችን እንዳይጎዱበት እኛ እንዳንጎዳበት የዳኒ ጉዳት ላይ የደረሰው ነገር ሌላው ጋር እንዳይሆን ማድረግ የሚቻልበት ሆኖም ከሆነ ደግሞ እንዴት ለምን ብለን እንደው የመሸመጋገል ባህሪ እንዴት አጣን? በዚህ ደረጃ ጓደኛማች ይባል እህታማች ይባል ወንድማማች በሉ በማንኛውም በሉት አይዞ ተው የሚል እንዴት ይጠፋል? ይሄ እኮ ያልፋል። ስርስ የሰደደ በጣም ዲፕ የገባ ክፋት በዚህ ደረጃ እንዴት ነው የምንሄደው ተባብለን የምንወቃቀስበትም በተደረገውም ነገር ደግሞ ትምህርት የምንወስድበት በዚህ ቅስፈት ይሄዳል ብለን ደግሞ ለሌሎቹ ለምሳሌ ኤምባሲ በሉት የውጭ ጉዳይ ሚኒስትር በሉት በዴሊጌሽን ደረጃ የሚመጡትንም ጭምር የምንሞግትበት በሀቅ ደረጃም ቆመን ደግሞ ለካ ይሄም አለ የምንባባልበት ነውና ከዚህ በላይ የምናወራው ጉዳይ ይኖረናል። ዛሬ ግን ባለው ጉዳይ ላይ የበዓልን እናወራና አመት ባለው አዲስ ዓመት ሁል ጊዜ ሳቅ ጨዋታ ይፈልጋል። በጭቅጭቅ የተጀመረ አዲስ ዓመት ጭቅጭቅ ይዞ ነው የሚመጣው። በሳቅና በፍቅር የተጀመረ ደግሞ አመቱን ሙሉ ፍቅርና ሰላም ይዞ ነው የሚመጣው። ላይቭ የገባውበት ምክንያት እፍና አድርጌ ወዳጆችን ጓደኞቼን ላለመተው እንጂ እውነት ንገረኝ ካላችሁ ዛሬ ላይቭ የመግባት ሙድ አልነበረኝም። ምክንያቱም እንዲህ አይነት ወሬዎችን ላለማንሳት ግን አግቼ አልችልም። ሁሉ ሰው የገባ እኔ ደግሞ ገስት አልከለክልም፣ መርጬ ብቻ አላስገባም እንጂ ዛሬ ሙዚቃ የሚችሉ ዘፈኖችን አንዳንድ ጨዋታዎችን ፈን እያደረግን በሳቅ አዲሱን ዓመት እንድንቀበለው ነው ፈልገው። ጨለማ የሆነውን ሀሳብ ያለቀውን ነገር እግዚአብሔር ደግሞ ያምጣብን። ምንም መልካም ነገር ብትሰሩ ምንም በጎ ነገር ብትሰሩ የሚቀጥለው ዓመት የተሻለ እንጂ ያነሰ አይሆንባችሁ። አትርፋችሁ ቢሆን የሚቀጥለው ዓመት ትርፋችሁ የጨመረ፣ መጥፎ ነገር አጋጥሟችሁ ከሆነም ደግሞ ያ መጥፎ ነገር በበጎነት የሚቀየርበት በመልካም ነገር የሚሆንበትን ሆፕ አድርገን ተመኝተን በተስፋ እንምጣ ነው። አበሾች ነን። አዲሱ ዓመት አይመለከተንም። በነገራችን ላይ ባጀት የሚመደበው የስራ እድል የሚገኘው ብዙ መልካም ነው። በይበልጥ ውጭ ሀገር የምንኖር ያው እዚሁ እንደ ቤተሰብም ያለን ብዙ ነገር የምናገኘው በፈረንጆቹ አዲስ ዓመት ነው። አይደለም እኛ እዛ የምንኖር አይደለም ኢትዮጵያ እንደ ሀገር የራሷን ባጀት ሴፕቴምበር ላይ ታርግ እንጂ ዓለም አቀፍ ከሆኑ
ለጋሾች ዓለም አቀፍ ከሆኑ ፕሮጀክት ካላቸው ፕላን ካላቸው ቅር ካላቸው አገራት የምታገኛቸው ማናቸውም የጥቅማ ጥቅም ሆን የተለያዩ ፕሮጀክቶችም ይሁን ባጀቶች የምታገኘው ከጃንዋሪ ጀምሮ ነው። ማለትም የሚሰጠው እንደ ሀገር እንኳን ይሄ ታጠፈ፣ ይሄ ተቀነሰ፣ ይሄ ተሻረ፣ ይሄ ቆመ የሚባል ነገር ባይኖርብን የሚጨምርልን በደንብ በረከት ሆኖ የሚመጣልን እንዲያደርግልን ነውና የፈረንጆቹ አዲስ ዓመት ሲባል ለነጮቹ ብቻ የተውናቸው እንዳልሆኑ የኛም እንደሆነ እንድናምን ነው። እንዳበሻም አው የራሳችን ካላንደር ቢኖርንም በሲስተም ግን በስራ እድል በሉት በብዙ ነገር በሉት እንደ አዲስ እዚህ ሀገር ላይ በተለያዩ ኤንጂኦዎች ላይ የሚሰሩ መስሪያ ቤቶች ላይ ያሉትም የሚያገኙት ያንን ነውና የፍቅር ያድርግልን፣ የሰላም ያድርግልን፣ ክፉም አንሰማበት፣ ወንድም በወንድሙ ላይ የማይነሳበት፣ ረሃብ ሆይ ቸገረው ና ወንድሜን ያለውን ብሎ የሚደጋገፍበት ዘመን ያድርግልን። እሱን እየተመኘን እንቀበለው። ከምሬ ነው የምነግራችሁ። ለሁሉም ለመወቃቀሱም ለመነጋገሩም ለሁሉም እንደርስበታለን። ለሁሉም ጊዜ አለን። ገና ከዚህ በኋላ እኮ 364 ቀን ይቀረናል ብለን አንዷን ቀን ብቻ ለበጎ ብንጠቀምባት ይሻላልና ይሄንን ነው የምለው። መግባት የሚፈልጉ ሰዎች ስላሉ የተናገራችሁትን ሀሳባችሁን የሰጣችሁትን እታች እያቆየው ለሚናገሩት እድል እሰጣለሁ። ኢትዮጵያ ሰላም ብያለሁ። ፍቅሬ ማውራት እችላለሁ? አዎ። እሺ፣ እግዚአብሔር ያክብርልኝ። መጀመሪያ በእውነት ይሄን ላደረገ አምላኬን ነው የማመሰግነው። ምክንያቱም ብዙ ውጥንቅጥ በበዛበት ዓለም ደጉ ርቆ ክፋቱ በነገሰበት ዓለም አንዳንድ ጊዜ መልካም ሰው ማግኘቱ ጥሩ ነው እና ብዙም ሰው ሲያመሰግን እኔ አልወድም። ምክንያቱም አንዳንድ ምስጋና ራሱ ወደ ኃጢአት ይሄዳል ብዬ እንትን እላለሁ እና የምትሰራው ነገር ስፔሻሊ በዳኒ የሚባለው ጉዳይ ላይ ከመጀመሪያው እስከ መጨረሻው ተከታትየዋለሁ። እግዚአብሔር ይጨመርበት። ክፉም እንኳን ቢሆን ልጆ የቱንም ያህል ክፉ ቢሆን እንደዚህ ስር የሰደደ በነገራችን ላይ ኢትዮጵያ ውስጥ እኮ እንደዚህ የከፋ ክፋት የለም። ውጭ ሀገር የምንኖረው ላይ ነው ያለው ክፋት። እኔ ምን እንደሆነ አላውቅም። ሲስተሙ ቀላልፎ ጥሎናል፣ ልንወድቅ ነው። ገና ከጉድጓድ አልወጣንም። ላይፉ እያንገላታን ህይወታችን ገና ከፍ አላለም ምን አላለም። ግን ኃጢአቱም ክፋቱም አውቀናል የምንለው ነው እያጠፋን ያለው ነውና በእውነት የምታደርገው ነገር ማምላክን ሳላመሰግን አልወድም። ከዛ በተረፈ አንድ ማለት የምፈልገው ምንድነው በተለይ በስብዕና ጉዳይ በጣም ሊሰራበት የሚገባ ነገር ነው። ይሄ ፕላትፎርም ስፔሻሊ ቴክኖሎጂው ሌላው ዓለም ላይ አልቆ በቃ እጭ እያሉት ባሉበት ሰዓት እኛ ጋር ገና እያደገ ይመስለኛል። ለዚህ ነው አልተዋወቅንም፣ አልተግባባንም ከዚህ ፕላትፎርም ጋር። ሁሉም ኃጢአቱን ነው እያነገሰ የመጣው። ሰይጣን እንኳን ና ብለው እሱ የት ናችሁ ያላችሁት እያለ በሚፈልግበት ዘመን በመጨረሻው ሰዓት አሁን እኛ እየተጠቀምንበት ያለው ሂደት የከፋ ነገር ነውና ብዙ ቲክቶክ ላይ ከማያው ነገሮች ያንተ በጣም እከታተላለሁ አያለው። በጣም ኖትና አገሬን የምወድ ልጅ ነኝ እና መልካም ሰዎችን እከተላለሁ፣ እሰማለሁ፣ ያለው ደግፋለሁ። አንዳንዴ እጨቃጨቃለሁ በቴክስት በቃ ክፉ ከሚያወሩት ጋር አላስችል ስለሚለኝ ነው። ምንም ማድረግ አልችልም። ምክንያቱም አንድ ቀን ለሁላችንም ልብ ይሰጠናል። እኔም ንጹህ አይደለም፣ ማንም ፍጹም የለም ከእግዚአብሔር ውጪ። ግን እንጠቀምበት እባካችሁ። ያለችን ጊዜ አጭር ናት። ሁሉም ሰው ትንሽ ትልቅ አዋቂ ህፃኑ አይደለም፣ ፖለቲከኛው ምን አይደለም። በቃ ያለችን ጊዜ አጭር ናት። እንደምትመለከቱት ነው የቱን ያህል የሚያስደስት ህይወት ላይ ያለው እና በእውነት ሳላመሰግን አላልፍም። እግዚአብሔር ካንተ ጋር ይሁን። ሁላችንም እግዚአብሔር ጋር እንደቻልነው መጠን እና በጣም ላመሰግን ስለፈለኩ ነው በግድ ጠቅቄ ልግባ ያልኩት። ቴንኪው። እግዚአብሔር ያክብርልኝ። እግዚአብሔር ያክብር። መልካም አንደበት ያው ሰውን ያበረታል። እርግጠኛ ሁሌ የምንለው አንድ ነገር አለ። አንድ ሺህ መልካም ተጽፎ አንድ ክፉ ቃል ትስበናለች። የሰው ልጅ አይደለም። ለምን ሁሌ ፐርፌክት መሆን ስለምንፈልግ ሁሉም ሰው በአንድ አይን እንዲያይን ስለምንፈልግ ይመስለኛል። በቅርብ ቀን ለአንድ ወዳጄ ድንገት በሌላ ጉዳይ የራሱ ጉዳይ ላይ አንስተን አወራንና አንድ ሀሳብ ጭንቅላቴ ላይ ሁሉ የሚመላለስ ነውና ነገርኩት። ፍቄችን ሀሳብ በኮቴሽን ያዛትና እንደው ብትጽፋትና ብታወጣት አለኝ። አይ ግድ የለም አንተም ከቻልክ አውጣት፣ ለሌላው መናገር አይቀርም አልኩት። ምክንያቱም በዚህ ምድር ላይ አይደለም የሰው ልጅ
አይደለም የሰው ልጅ እንግዲህ ክርስቶስ ስጋ ለብሶ ስለመጣ ነው። ወቃሽም ከሳሽም ኖሮት ነው እንግዲህ እስከ ስቅላት የደረሰው። ወቃሽም ከሳሽም ነበረው። አይናቸውን ያዳናቸው የፈወሳቸው እነዛ እንግዲህ በክርስቶስ ልክ ማንም እንደሌለ እኔ አንድ ክርስቲያን አማኝ ነኝ። ሌላው ላይ ስማማ ቢችል እንኳን እኔ ግን እንደ ክርስቲያን በዙሪያ ካሉት ጋር ተስማምቼ የምስለው ነው። አንደኛው ነው። ሁለት ደግሞ ፈጣሪ ብለን ጀነራል በሆነ በሁሉም እምነት ላይ ያለ ብንመለከት ዓለምን በሙሉ ተቆጣጥሮ በአንድ እጁ ይዞ ያለ ብለን ሁላችን እንደምንለው ለክፉ መንፈስ እንኳን ለሰይጣን እድል ተሰጥቶ የሰው ልጅ ክፋትን ሲሰራ በአይናችን እናያለን። በማን መንገድ ነው ተብሎ ሲባል ሰው መልካም ነው በጎ ነው ሁሉ ነገሩ፣ ግን ሰይጣን አስቶት በሰይጣን መንገድ ሄዶ ነው የሚባለውና ስለዚህ ክፍተት አለ ማለት ነው። ያ ሰይጣን የሚሄድበት መንገድ ወይ የሚያርፍበት፣ ምክንያቱም በፍጹም ከፈጣሪ ጋር የማይገናኝ ነውና ሁሉም በዓለም ላይ መቆጣጠር የሚቻልበት ዘመንም አይደለም። በዚህ በቲክቶክ ዘመን ከአ ብላችሁ ስትጠሩ ከዛ ለን ለመቀጠል ወይም ደግሞ አመራዋን ለማለት የሚፈጥን ትውልድ ባለበት ጊዜ አይደለም እና እንዳልከው ነው። እኔ ምስጋና ሲበዛ ወዳጆቼ ያውቃሉና ዛሬ ምስጋና በዝቷል ሳይከፋን እንውጣ አላቸዋለሁ። ምክንያቱም ሰይጣን አርፎ አይቀመጥም። ምነው እዚህ ቤት መመሰጋገን አበዙ አሃ ይላል። ስለዚህ በምን ልበጥብጣቸው ይልና መልካም አስመስሎ ቃላቶችን ሁኔታዎችን ይዞ ይመጣልና ስለዛም ብዙ ጊዜ አልወደውም። እንደ ሰው ጠልቼው አይደለም። ሰው ሲያመሰግን ማንም ሰው አይጠላም። በጎ እየሰራ ነው መባል አንዱ ኤቪደንስ ወይም ደግሞ መረጃ ከሌላ ወገን ስትሰሙት ነው። ምክንያቱም ብዙዎች መልካም እየሰሩ እየመሰላቸው ነጋሪ አጥተው ነው መጥፎ ነገር ላይ የሚወድቁትና እንዲህ አይነት አጋጣሚዎችን ለበጎ መጠቀም ጥሩ ነው። እግዚአብሔር ያክብርልኝ። ያው ለአዲሱ ዓመት ለነፈረንጆቹ አዲስ ዓመት እንኳን በሰላም አደረሰን። ለአዲሱ ዓመት እንግዲህ ባጀት ከፍ ይላል፣ ደሞዝ ጭማሪ አለ ምናምንና እሱን አስበን እስካት ተመላሽ አለ፣ ገቢዎች ከፍ ይላሉ፣ የታክስ ሪተርን አለ። አንዳንድ ወዳጆቻችን ንግዳቸውን በአግባቡ ኦዲት ያላስደረጉ ዕዳ መጥቶባቸው ደግሞ አብረን ሀዘን የምንቀመጥበት ሊሆን ይችላል። ስለዚህ እግዚአብሔር ከሀዘን ይጠብቀን። በአግባቡ እስካታችሁን ታክሳችሁን ከፍላችሁ ትርፋችሁን ደግሞ ለበጎ ነገር አገራችሁ ላይ አውሉ እንላለን እና ይሄ ሁሉ ሰው እያለ ማስታወቂያ ሳልናገር ማለፍ ስለማልፈልግ የፊታችንን የገናን በዓል ለማክበር ፕሮግራም ይዘናል። አንደኛው በአቅመ ደካማ ሁሌ በምናከብርበት የገናን በዓል በሬና በጋርደን እናከብራለን ጊዜ የሚሆን ነው። ጠበቃ አገኘ ማለት ቀልድ እንዳይመስላችሁ። በብዙ መንገድ እገዛ ያገኛል። ቅድሚያ የሚሰጠውን ቅድሚያ ይሰጣል። ከዛ ቀጣይ ባሉ ነገሮች ይሄዳል። ቅድሚያ በማንነቱ ላይ በራሱ ጉዳይ ላይ ያለውን ነገር ከጠበቃው ጋር ሆኖ ማስተካከል በሚገባቸው ቢሮዎች ያስተካክላል። እግዚአብሔር ደግሞ ለሱ መንገድ ከፍቶለታል። ደግሞም አንደርስታንድ ያለው በጣም ቅን የሆነ ልጅ ነው ያገኘው። ሰውየው እውቀትም በበቂ ሁኔታ ያለው በህግ አግባብ ማለት ነው። ስለ ስደት ላያውቅ ይችላል። በብዙ መንገድ እሱን እያስረዳ ነው። ከዛ ውጭ ግን ያለውን የህግ ሂደቶችን በጣም በቅንነት ብዙ ቦታዎች ላይ የሰራ በአቃቢ ህግ ደረጃ የሰራ ነው እና ጠበቃ ያገኘው የነፃ ጠበቃ ነው ለጊዜው ያገኘው። እሱን ያደርጋል። ከዛ በኋላ በሂደት ያስተካክላል። ከእናንተ የሚጠበቀው አንድና አንድ በጸሎት ማሰብ፣ ነገሩን ማርገብ። አብሶ ሶሻል ሚዲያ ጩኸት ላይ የምታውቁት እንኳን ጉዳዮች ቢኖሩ እስኪ እንረጋጋ፣ እስኪ ቀስ ብለን እናውራ። ይሄ ነገር በዚህ መንገድ ብናየው በዚህ ሁኔታ በጣም ብዙ የእውነቴን ነው የምነግራችሁ፣ በጣም ብዙ ክፍተቶች አሉ። ለእኔ ራሱ ከቀን ወደ ቀን የሆኑ ነገር ግልጥ እያሉላችሁ ስታዩ እንዴት ይሄ ሊሆን ይችላል የምትሉበት፣ እንዴት ይሄ ሆነ፣ ይሄ የሆነው በዚህ ነው ወይ ለዚህ ነው ወይ እያላችሁ አንዴ ያመናችሁትን ቀጥላችሁ የምትክዱበት፣ ቀጥሎ ያለውን ደግሞ እንዲህ እኮ የሆነበት ምክንያት ይሄ ነው የምትሉበት ኮምፕሊኬትድ ከሚባሉ ሁኔታዎች አንዱ ነው። ነገር ግን ሁሉንም የሚፈታው ደግሞ እግዚአብሔር ነው። ሁለት ደግሞ የእናንተም ጸሎት ነው እና በዚህ ልጅ ጉዳይ ላይ ነገሮች ተስተካክለውለት መልካም ነገር ሁሉ ሆኖለት ነገ ቀጣይ ህይወቱ ላይ ከልጆቹ ጋር ከቤተሰቦቹ ጋር የግድ ኖርዌይ ብቻ ላይሆን ይችላል፣ አገሩም ላይ ሆኖ ቢሆን ጤናው ተጠብቆ አእምሮ ሰላም ሆኖ ለረፍት ልጆቹ መተው ሊያዩት ይችላሉ። ነገ ከነገ ወዲያ ልጆቹ ምርቃት ኖርዌይ ደርሶ የሚመጣ ሰርቶ የሚበላ ልጅ ነው። ሁሉ ነገር ከተስተካከለለት ሀገሩ ላይ ሰርቶ የማይበላበት እዛም ቢሆን ደግሞ በአግባቡ በለፋበት በደከመበት እስካቱ አለ፣ የጡረታ መብቱ አለ፣ ብዙ ነገሮች አሉት። እነዛን የሚያስተካክልበት ሂደት ነው ያለው።
በቃ እነዛ ነገሮች ማስተካከል እስከሚቻልበት ጊዜ ይጓዛል። ስለዚህ አዳዲስ ነገር በአንድ ቀን ውስጥ ልታገኙ አትችሉም። ሁለት ነገር ዛሬ የሆነ ቦታ የሆነ ነገር ሊወራ ይችላል። እናንተ ግን በማንኛውም መንገድ አይምሯችሁን ቅን ካደረጋችሁ የተፈጠረው ተፈጥሯል። ማንኛውም አዲስ ነገር ቢመጣ ነገር ከነገ ወዲያ በዚህ ምድር ላይ ምንም አዲስ ነገር የለም። ሁሉም የነበረ የሆነ ነው። ስለዚህ ይሄንን በተረጋጋ መንገድ አስባችሁ አድርጉት ነው የምለው። የበዓሉ ላይ ግን እስኪ እናተኩርና የእውነቴን ነው የምነግራችሁ፣ ቀድመን ነበር የምንጨርሰው። በመሀል የዳኒ ጉዳይ ከዳኒ በፊት የቤተክርስቲያን ጉዳይ ነበረብን። ከዛም እንደዚሁ ደግሞ ሌላም ተጨማሪ ነገሮች እየመጡብን ነውና አሁንም ቢሆን ፕሊዝ 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 በምትችሉት ሁሉ ያቅማችሁን አድርጉልን ነው የምንለው። አለበት እስከ መቃብር ድረስ ብላችሁ የምታስቡት የመጣል መንፈስ ከሆነ ይውጣ። ከምሬ ነው። ቁሙና አስቡ። ቤታችሁ ቁጭ በሉና ለምንድን ነው ይህንን የማስበው በሉ። ነገ ጠዋት በእናንተ ህይወት ላይ የዚህ አይነት ዕጣ ፋንታ ቢመጣባችሁ ምን ልትሆኑ እንደምትችሉ ጠይቁት። በምንም መንገድ ቢሆን እግዚአብሔር ከክፉ ነገር ይጠብቃችሁ። ከምንም ነገር በመውደቅ ውስጥ ግን ደስታ የለም፣ የአሸናፊነት መንፈስም የለም። ሰውየው ወደቀ ማለት እናንተ ከፍ አላችሁ ማለት አይደለም። ያቺ ልጅ የማይሆን ህይወት ውስጥ ገባች ማለት የእናንተ ሳቲስፋክሽን የእናንተ ደስታ አይደለም። ስትጸልዩም ስትለምኑም ስለ ራሳችሁ፣ ስለ መልካም ነገራችሁ፣ ስለ በጎ ነገራችሁ አድርጉት። ብዙ ነገር ማሰብ ይቻላል። ብዙ ነገር ነው የሚመጣው። ምን ላድርገው? ይሰቀል ይሄ ልጅ ይሙት? ፈራጅ ሆናችኋል። አያችሁ፣ ያንን ነው የምጠይቃችሁ። የህግ አግባብ ግን ሄዶ ቆሙ ራሱን ችሎ ባለበት ጊዜ ምናልባት ተበድለናል የምትሉ ሰዎች፣ ከኖሬ ወጣብን የምትሉ ሰዎች ካላችሁ ተስተካክሎለት ከመጣ እኮ በደላችሁን ማስረጃ ይዛችሁ ከቀረባችሁ በህግ አግባብ እኮ መጠየቅ ትችላላችሁ። አያችሁ፣ ከመጣ ነው ያንን የምታደርጉት። ዛሬ ኢትዮጵያ ውስጥ አለ ማስረጃና መረጃ ካለ ማንም ሰው መምጣት ይችላል። ያንን ነው የምላችሁ። ዝም ብሎ በአየር ላይ ግን ለሚደረጉ ነገሮች ይቅርታ አድርጉልኝ። ይሄ አይን ያወጣ ጥላቻ ነው። ጥላቻ ደግሞ በምንም መንገድ ፍትህ አግኝቶ አያውቅም፣ መፍትሄም አግኝቶ አያውቅም። አየህ፣ ስለዚህ አዲስ ዓመትን እናውራ፣ ስለ አዲስ ዓመት ስጦታችንን እናድርግ፣ መልካሙን ነገር እንመኝ። ምንም አይነት ዳኒ ለሚያጋጥመው ማናቸውም ነገር የራሱ ነው፣ ሂደቱ ነው። እኛ ግን እንደ ሰው ማንንም ሰው ነው ወድቆ ማየት የሌለብን። ስለዚህ አዲስ ዓመትን እናስብ። አሁን የቀረን 12 ደቂቃ ነው። ርችት ይለኮስልናል። እዚህ ሆኜ ከበራልን ደስ ይለናል። ካልበራ ግን ከያላችሁበት ሀገር ታሳዩናላችሁ። ሁሌ በየዓመቱ እሱን ነበር የምናደርገው። እንግዲህ በሬ ላይ ስለነበር የኔ ደግሞ የሚበራው በአሁኑም ግድ የለም እዛ ያላችሁ ስላላችሁ። ኦኬ ላውራ እንዴ? እሺ በረከትዬ እንዴት ነሽ? እግዚአብሔር ይመስገን። ሰላም አመሻችሁ። እንዴት አመሸሽ? አላህ ኦኬ። በመጀመሪያ ስላወቅኩ ስላገኘው በጣም ደስ ብሎኛል። አንተ የተመረጥክ የተባረክ ሰው ነህ። መመረጥ ይጠይቃል። ይሄን ስራ ለመስራት መባረክ በእግዚአብሔር መመረጥ ይፈልጋል እና ተመርጠሃል። አንተ ደስ ሊልህ ይገባል። ማንም ምንም ቢል ካልታደሉት ካልተመረጡ ምንም ሊያደርጉ አይችሉም። አንተ ጋር ፕሮግራም ተካፍዬ ነበር። ያየሁት የታዘብኩት ነገር አለ። በሶሻል ሚዲያ ከማቅህ በላይ በአካል ሳገኝ ምን ያህል ውስጤ አንጀቴን እንትን እንዳልከው ልጆች ልዩ ፍላጎት ያላቸው ልጆች ነበሩ እዛ ታሪኩ ባባ አዳራሽ ያገኘናቸው እና ፍቄ መጥቷል ተብለው አልነበሩም። ስንገባ አጋጣሚ መምጣት ተነግሯቸው እንዴት ተሯሩጠው ላበላው ነው እንደመጡ ታስታውሳለህ አይደል? በሬ ብለው ላስጨነቁ እኔ በአቅሜ 5000 በረከት እግዚአብሔር ይባርክሽ። ምንም ቃላት የለኝም። ተባረኪ። በነገራችን ላይ በረከትን እንደው ሌላ ሰው በእጥፍ ባንቺ ስም በእጥፍ ከሰጠኝ ያንቺን እሰርዛለሁ። የምሰርዘው በሌላ ምክንያት አይደለም።
ቴንኪው ግሎባል ቴንኪው ቅድስትዬ። አይ እኔ እንኳን የእሷን ልሸፍን አይደለም፣ ግን ሰሞኑን ዝም ያልኩ የአዛውንቶቹን ሰዎች ብቻ የያዝክ መስሎኝ እንዳልበጠብጥህ ብዬ ነው አባቴ። ለሀይሚ እኔ 10 ሺህ ብር ሰጣታለሁ። አመሰግናለሁ። እግዚአብሔር ይባርክሽ።